بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى كاكم نبتكو هنو كتاباتشن ما نيمن كتري هنا السم من دنو عقيدة المسلم كم تلو كونتشو رسالاتشن يمن كتري هنا المارتنو ባለፈው ማን የተመለከተው አልኢማኑ ቢልየውሚል አኺሪ የሚለውን ማለት ነው። በመጨረሻው ቀን ማመን የሚባለው ነገር ምን እንደሆነ ይሄን ማለት ነው አንስተው ነበረ። ቀጥለው ማለት ነው ያኒ አልኢማን ቢልየውሚል አኺር በመጨረሻው ቀን ማመን ማለት وهو الإيمان بما يكون بعد الموت ከሞት በኋላ ማለት ነው በሚከሰተው በሆነው ነገር ማመን እንደሆነ ማጽደቅ እንደሆነ ተናግረዋል። ቢልቀብሪ ቀብር ውስጥ የሚከሰተውን ነገር ሁላ ማጽደቅ እንደሆነ እንደዚሁ የቂያማ ቀን ማን የሚከሰተውን ነገር ማጽደቅ እንደሆነ نعم ተመልክተን ነበር ማለት ነው። የጀነት ሰዎች ጀነትን እንዲሰጡ ጀነት ላይ ደረጃቸው እንዲሰጣቸው የሳት ሰዎች ደግሞ እሳት ላይ እንዲያርፉ የሚያስይዝና የሚያስፈርድ የሆነ ማለት ነው ኢማን ነው። አልኢማን ቢልየውሚል አኺር የሚባለው ማለት ነው። አንድ ሰው በየውም አልአኺር ካጸደቀና ካመነ ለዛው ለአኺራ ለሆነው ማለት ነው ለቀብር እስትዕዳድ ያደርጋል ይዘጋጃል ማለት ነው። ከዛ አንፃር ነው ማለት ነው አልኢማኑ ቢልየውሚል አኺር ብለው የተናገሩት ማለት ነው። ስድስተኛው ደግሞ አልኢማኑ ቢልቀደሪ ኸይሪሂ ወሸሪሂ የሚለውን ማለት ነው አንስተዋል። በውሳኔ ማለት ነው ማመን የሚባለው ነገር መልካም ቢሆን ማለት ነው ሸሩም ቢሆን ከአላሁ ሱብሓነሁ ወተዓላ የተያዘ እንደሆነ ማጽደቅ እንደሆነ ማለት ተመልክተናል። ይሄ ቀደር የሚባለው ነገር هو الاعتقاد بأن الله يعلم كل شيء يقع في الكون وأنه كتب ذلك في اللوح المحفوظ وشاء وجوده وخلقه ብለው ማለት ነው ይሄን እንደሆነ ጽድቀዋል ማለት ነው። ወልኢዕቲቃዱ ማለት እሱ ማመን እንደሆነ ማለት ነው። ቢአን አላሁ ሱብሓነሁ ወተዓላ በመሆኑ ማለት ነው يعلم كل شيء ሁሉን ነገር እንደሚያውቅ ማለት ነው ማጽደቅ እንደሆነ ማለት ነው ተናግረዋል። يعلم كل شيء ሁሉን ነገር እንደሚያውቅ ማመን ነው ማወቁ ነው። يقع في الكون እዚህ ከውኑ ላይ ማን የሚከሰተውን ነገር ሁላ አውቆት እንደሆነ ከዛ ደግሞ ካወቀው በኋላ ለውህ አልመህፉዝ የሚባለው ላይ እንዳሰፈረው ማለት ነው። ይሄም ማመን እንደሆነ ከዛም ደግሞ ማለት ነው እዚህ ዱንያ ላይ የሚከሰተውን ነገር ሁላ በጠቅላላ ፈልጎት እንደሆነ ማጽደቅ እንዳለበት ከዛም ደግሞ ማለት ነው ያኔ የፈጠረው እዚህ የሚከሰተውን ነገር ሁላ የሚፈጥረው አላሁ ሱብሓነሁ ወተዓላ መሆኑን ማጽደቅና ማመን እንደሆነ ማለት ነው ሸኽየው ጠቅሰዋል ማለት ነው። ጠቅለል ስናደርገው አራቶቹ የኢማን መራቲቦችና መራቲቡል ቀደር የሚባሉት ማለት ነው። በእነዚህ በአራቶቹ በኢማን መርተባዎች ላይ ማጽደቅ እንደሆነ ማለት ነው ሊናገሩ ነው። وهو على 40 مراتب ብለው ማለት ሊናገሩ ነው። وهو ማለት يعني الإيمان بالقدر የሚባለው ነገር በቀደር ማመን የሚባለው ነገር على 40 مراتب በአራት ማነው ደረጃ ላይ ነው ማለታቸው ነው። وهو ማለት الإيمان بالقدر በውሳኔ ማመን የሚባለው ነገር على 40 በአራቶቹ ማለት ነው መራቲብ በአራቶቹ ደረጃዎች ማጽደቅ ነው ማለታቸው ነው። በአራቶቹ መራቲቦችና ደረጃዎች ስናጸድቅ ነው አንድ ሰው በቀደር ማለት ነው አመነ የሚባለው ብለው እያሉ ነው ማለት ነው። ስለዚህ الإيمان ب40 መራቲብ በአራቶቹ ደረጃዎችና ሩትባዎች ማጽደቅ ነው እያሉ ነው ማለት ነው። አንድ ሰው الإيمان بالقدر አደረገ የሚባለው እነዚህ መርተባዎች ያጸድቅ ነው ማለት ነው። በጥቅል ከተናገሩ በኋላ ተፍሲለን በዝርዝር ማነው ሊጠቅሱት ነው። አልኡላ የመጀመሪያው አሉ አልኡላ ማለት የመጀመሪያው ሚን መራቲብ አልቀደር ከቀደር ማለት ነው ደረጃዎችና መርተባዎች ውስጥ የመጀመሪያው መርተባ ዒልሙላሂ ተዓላ አላሁ ሱብሓነሁ ወተዓላ ሁሉን ነገር ማለት ነው እንዳወቀ ዒልሙሁ ሙሒጥ እንደሆነ ማጽደቅ ማለት ነው። ዒልሙላሂ ተዓላ የአላሁ ሱብሓነሁ ወተዓላ እውቀት ሁሉን ነገር ያካበበ እንደሆነ ማጽደቅና ማመን ነው አሉ። እሱ ምንድነው ومن ذلك علمه نعم السابق علمه المسبوق لكل شيء أو المسبق مالته علمه المسبق لكل شيء قبل وقوع الأشياء وبعد وقوعها بلو ما نتناقروا مالته الزلاء من قالوا علم الله تعالى يا الله سبحانه وتعالى أوكتن الله نقرأتوش ندمك ما وكملوا مرتبة درجة من دنو ومن ذلك ከዚህ እኮ ይመደባል አሉ። ከዚህ ይመደባል ማለት ነው አላህ አውቆታል ከሚለው እኮ ይመደባል ዒልሙሁ አውቋል ብሎ ማጽደቅ ማለት ነው። ሚን ዛሊካ ማለት አላህ ነገራቶችን ያውቃል የአላህን እውቀት ከማጽደቅ ይመደባል ዒልሙሁ አላህ እንደሚያውቅ ማጽደቃችን نعم المسبق ይቀደም የሆነ ማለት ነው። المسبق ማለት ተቀዳሚ የሆነው እውቀቱ ማለት ነው። አላህ ቀድሞ የሚያውቀው የሆነ እውቀት አለ ብሎ ማመን ማለት ነው። ዒልሙሁ እውቀቱ المسبق ቀዳሚ የሆነ ማለት ነው። ለኩል ሸይ ለሁሉም ነገር ማለት ነው። ሁሉም ነገር ከመከሰቱ በስተፊት ማለት ነው አላሁ ተባረከ ወተዓላ እንደሚያውቀውና ያለሱ እውቀት እዚህ ዱንያ ላይ ምንም ነገር እንደማይከሰት ማመን ማለት ነው። ዒልሙሁ አልሙስበቁ
ሳቢቅና ቀዳሚ የሆነው እውቀቱን ማጽደቅ ለኩል ሸይ ለሁሉም ነገር ማለት ሁሉም ነገር እንደሚያውቅ ቀብለ በስተፊት ማለት ነው። ውቁዒል አሽያ ውቁዒ ማለት ከመከሰታቸው በስተፊት አልአሽያ ነገራቶች ከመከሰታቸው በስተፊት አላሁ ተባረከ ወተዓላ እንደሚያውቅ እዚህ ዱንያ ላይ የሆነ ነገር ከመከሰቱ በስተፊት አላሁ ሱብሓነሁ ወተዓላ እንደሚያውቀውና እሱ ከሱ እውቀት የራቀ እንዳለ አይደለ አላህ እንደሚያውቀው ማጽደቅ ማለት ነው። ወበዕደ በኋላም ውቁዒሃ ከተከሰተች በኋላ ማለት ነው። ወበዕደ በኋላ ውቁዒሃ ከተከሰተች በኋላ ማለት ነው። ያቺ ነገር ዱንያ ላይ መጥታ ከተከሰተች በኋላ እዚህ ከተከሰተች በኋላ አላሁ ተባረከ ወተዓላ ያውቀዋል ብሎ ማጽደቅ ይሄ ያኔ ማለት ነው መርተበቱ አልዕልም ተብሎ ይጠራል። እኔ እውቀት የሚባለው የአላህ እውቀት ያካበበ መሆኑን ማጽደቅ የሚለው ሚን መራቲብል ቀደር የሚመደብ አንደኛው ነው ማለት ነው። ይሄም መሰረት ማለት ነው አላሁ ሱብሓነሁ ወተዓላ ነገራቶችን እንደሚያውቅ ማጽደቅ የሚባለው የሆነው መሰረት የቢድዓ ሰዎችም ያው ኻልፎበታል እዚህ ላይ ማለት ነው። ለምሳሌ ቀደርያዎችን ብንመለከታቸው እነሱ እዚህ ዱንያ ላይ የሚከሰተውን ነገር አላህ ከመከሰቱ በስተፊት አያውቀውም ነው የሚሉት ከተከሰተ በኋላ እንጂ ማለት ነው። ልክ እንደ በፍጡራኖች መስለውት የሆነ ነገር አላህ የሚያውቀው ከተከሰተ በኋላ ነው እንጂ ሳይከሰት አያውቅም ብለው ይናገራሉ። ይሄ ክህደትና ኩፍር ስለሆነ አላሁ ተባረከ ወተዓላ አንድ ሰው በቀደር አመነ የሚባለው ነገራቶች ከመከሰታቸው በኋላ ከተከሰቱም በኋላ ሁሉን ነገር እንደሚያውቅ የአላህ እውቀት ሻሚሉን ጠቅላይ እንደሆነ ሙሒጥ ቢኩል ሸይ በሁሉም ነገር አካባቢ መሆኑ ማመን ማለት ነው። ስለዚህ ወሚን ዛሊከ ከዚህ ማለት ነው ዒልሙሁ እውቀቱን ማጽደቅ አልሙስበቁ ተቀዳሚ የቀደመ የሆነውን እውቀት የአላህ እውቀት ቀድሟል። ሊኩል ሸይ ሁሉንም ነገር ማንኛውንም ነገር የቀደመ እንደሆነ ማጽደቅ ነው። ቀብለ በስተፊት ውቁዒ ከመከሰቱ በስተፊት አልአሽያኢ ነገራቶች ማለት ነው። ነገራቶች እዚህ ዱንያ ላይ ከመከሰታቸው በስተፊት አላሁ ተባረከ ወተዓላ ቀድሞ አውቋቸዋል። ወበዕደ በኋላም ውቁዒሃ ከተከሰተች በኋላ ማለት ነው። ከተከሰተችም በኋላም አላሁ ሱብሓነሁ ወተዓላ ያውቀዋል ብሎ ማጽደቅ ይሄ የመጀመሪያው መርተባና ደረጃ ይባላል። ዒልሙላሂ ተዓላ የአላሁ ሱብሓነሁ ወተዓላ እውቀት ሁሉን ነገር ያካበበ እንደሆነ ያለሱ እውቀት እዚህ ዱንያ ላይ የሚከሰት ነገር እንደሌለ ማጽደቅ ይሄ የመጀመሪያው መርተባ ነው። የአላሁ ተባረከ ወተዓላ እውቀት ነገራቶችን እንደሚያጠቃልልና ሁሉንም እንደሚጠቀልል መረጃው ምንድነው ቢባል ደሊሉ ሃሉ የዚች እኮ መሰረት የዚች ደረጃ እኮ ሚን መራቲቢ አልኢማን ቢልቀደር በቀደር ማመን ከሚባሉት ከሆኑ ደረጃዎች አሁን መርተበቱ ያኒ አልዕልም የእውቀት ደረጃ የምንለው የዚች ቃዒዳ ማለት ነው። መረጃው ምንድነው? ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ንግግር ነው አሉ። አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ኢነላሃ ዒንደሁ ዒልሙ ሰዓቲ ወዩነዝሉ ልገይተ ወየዕለሙ ማ ፊል አርሓም ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርድን ተሙት ኢነላሃ ዓሊሙን ኸቢር ይላል ማለት ነው። ምን አለ አላሁ ጀለ ወዓላ ኢነላሃ አላህ እኮ ዒንደሁ ከሱ ከአላህ ብቻና ብቻ ነው ይላል። ዒንደሁ ማለት ከሱ ከአላህ ብቻና ብቻ ነው። ምንድነው? ዒልሙ ሰዓቲ ዒልሙ እውቀት ማለት ነው። አሳዓ የቃሚያ ቀን እውቀት ቃሚያ መቼ እንደሚቆም የሚያውቀው እሱ ብቻ ነው ማለት ነው። ይሄ ግልጽ ነው ማለት ነው። ስለ ቃሚያ ቀን መቼ እንደሚከሰት የሚያውቀው የለም። ምልክት አላት እንጂ ቃሚያ መቅረቡን የሚጠቁሙ የሆኑ ምልክቶች አሉ እንጂ መቼ እንደምትከሰት ግን የሚያውቅ ከአላህ ውጭ የለም ማለት ነው። ስለዚህ እዚህ ላይ ወዒንደሁ ከሱ ዘንድ ነው መፋቲሕ ነዓም ኢነላሃ አላሁ ሱብሓነሁ ወተዓላ እኮ ዒንደሁ ከሱ ዘንድ ነው ዒልሙ ሰዓቲ የቃሚያ ቀን እውቀቱ መቼ ቀን ላይ እንደምትከሰት የሚያውቀው እሱ ብቻ ነው። ማንም አያውቅም። መላኢካም አያውቅም፣ ነቢያቶችም አያውቁም። ለዛ እኮ ነው አኽቢርኒ አኒ ሰዓ ሲላቸው ጅብሪል መጥቶ እስቲ ቃሚያ መቼ ነው ቀኗን ንገረኝ ሲላቸው ምን አሉ መሐመድ ሰለላሁ ዐለይሂ ወሰለም ሲመልሱ መል መስኡሉ ዐንሃ ቢአዕለመ ሚነ ሰኢል ያኔ ማለት ነው ከጠያቂው ማለት ነው እሷን በተመለከተ ቃሚያ መቼ እንደሚቆም የሚለውን ጥያቄ በተመለከተ የሚያውቅ አይደለም ብለው መልሰዋል ማለት ነው። ናም ኸይረን ስለዚህ ኢነላሃ ዒንደሁ ዒልሙ ሰዓቲ ያሉ ወዩነዝሉ ያወርዳል አልገይሰ ዝናብንም ያወርዳል። ዝናብ መቼ እንደሚወርድ መቼ እንደሚጥል የሚያውቀው ማን ነው? አላሁ ሱብሓነሁ ወተዓላ ብቻ ነው ማለት ነው። ከአላህ ውጭ ያለ ማንም አያውቅም ማለት ነው። ወየዕለሙ እንደዚህ ደግሞ አሁንም አላሁ ተባረከ ወተዓላ ያውቃል ማ ፊል አርሓም ከማህፀን ውስጥ ያለውን ነገር ምን እንደሆነ ወንድ ይሁን ሴት ይሁን ሁሉን ነገር ገና ሀታ ማለት ነው። አሁን የሚያውቀው ከማህፀን ውስጥ ያለውን ነገር የሚያውቀው አላህ ብቻ ነው። ይሄን ስንል አሁን ያውቁ የለ ዶክተሮች ምናምን የሚባል ይሄ በመሳሪያ ከ4 ወር በኋላ ነው ሩህ ከተዘራበት በኋላ ስለሆነ ይሄ በመሳሪያ ታገዘ ነው፣ ችግር የለውም።
ነገር ግን አላህ ከዛ በስተፊት ገና ማለት ነው ሰውየው ማለት ነው ባልና ሚስት የሆኑት አካላቶች ማለት ነው ግንኙነት አድርገው ምን እንደሚፈጠር ገና 40 ቀን ስሜቱ ዝም ብሎ ስለሚቀመጥ ማለት ነው ያን ወንድ እንደሚፈጠር ሴት ይፈጠር ሁሉ ነገር አላሁ ሱብሓነሁ ወተዓላ ያውቀዋል ነው። ስለዚህ ወየዕለሙ ማ ፊል አርሐም የሚለው ይሄ ነው። ከሴቷ ማህፀን ውስጥ ያለውን የምታረግዘው ምን እንደሆነ መቼ እንደምወልድ ኢላ አኺሪሂ የተረገዘው ወንድ ይሁን ሴት ይሁን ሁሉ ነገር ያውቃል ማለት ነው ሩህ ከመነፋቱም በስተፊት። ወማ ተድሪ አለ አታውቅም ይላል ነፍሱን አንዲት ነፍስ እኮ አታውቅም ማዛ ምን እንደሆነ ተክሲቡ የምትሰራው ማለት ነው ገደን ነገ ማለት ነው ነገ ምን እንደምትሰራ አታውቅም አንድ ነፍስ ይላል አላሁ ጀለ ወዐላ። ነዓም እኛ አሁን ነገ ምን እንደምንከሰት አናውቅም። ለዛ እኮ ነው ለምሳሌ ነገ እንደዚህ እሰራለሁ ብለህ አትበል ወላ ተቁል ሊሸይን ኢኒ ፋዒሉን ዛሊከ ገደ ኢላ ማሻ አላህ እንደሚለው አላህ ማለት ነው። ቁርአን ላይ አላህ ምን ያህል ለሆነ ነገር ነገ እሰራለሁ ብለህ ቁርጥ አድርገህ አታውራ ኢላ ያው ኢንሻአላህ ብለህ ቢሆን እንጂ ይላችኋል አላህ ለመልእክተኛው ማለት ነው። ስለዚህ የሆነ ነገር አሁን ነገ የሆነ ነገር እንሰራ ካስብን ኢንሻአላህ ብለን ማስከተል አለብን እንጂ ነገ እንዲህ አደርጋለሁ ብለን ቁርጥ አድርገን ማለት ነው መናገር የለብንም። ያው አብዛኛው እንደ ልምድ ሆኖ ነገ እንደዚህ እንሰራለን እንላለን ኢንሻአላህ የሚለው መቀጠል አለበት። ምክንያቱም አናውቅም ነገ አንደርስ ስለምንችል ማለት ነው። ስለዚህ ወማ ተድሪ ነፍሱ ማዛ ተክሲቡ ገደን አንዲት ነፍስ ነገ ምን እንደምትሰራ አታውቅም ይላል። ወማ ተድሪ አሁንም አታውቅም ነፍሱን አንዲት ነፍስ እኮ አታውቅም ቢአይ አርዲን በየትኛው መሬት እንደሆነ ተሞቱ የምትሞተው ማለት ነው። የት መሬት ላይ እንደምሞት ቤት ሀገር ላይ እንደምሞት አታውቅም ማለት ነው። ሳዑዲ ላይ እንሞት ኢትዮጵያ ላይ እንሞት ስንት ሰው አለ ማለት ነው። በባህር እየሄደ ይሞት እዚህ ተቀምጦ ሞቱ እለተ ሱብሃንአላህ ዛሬ ተንሱ እኮ ከቤቱ ወጥቶ በነገ ጧቱ ሞት የሚባል አለ። ለምሳሌ በረሃ ላይ የሚሞት አለ። ውጭ ላይ ሄዶ ደርሶ ይሞት አለ። አላኩል አይታወቅም። ስለዚህ ምን ሞትበትን ቦታ ምን ሞትበትን ጊዜ ስለማናቅ ይሄ ምንድን በእኛ ላይ ግድ ያደርጋል እስትዕዳድ እንድናረግ ዝግጅት እንድናረግ ያደርጋል ማለት ነው። ምክንያቱም አንድ ሰው የሚሞትበትን ቀን ካላወቀ ሰላም ወራህመቱላሂ ወበረካቱ አንድ ቀን ማን ያኔ ማለት ነው የሚሞትበትን ቀን ካላወቀ ምን ጊዜ ሞትን ፊት ለፊቱ አሁን ልሞት ይችላል የሚለው ነገር ማሰብ አለበት። ፊት ለፊቱ ማድረግ አለበት። በየትኛውም ቦታ ሲሄድ በየትኛውም ጊዜ ሲሄድ ሁሉ ጊዜ ሞትን ማስታወስ አለበት ማለት ነው። እና ሞትን ማስታወስ መዘንጋት የለብንም ነው። ወማ ተድሪ ነፍሱን ቢአይ አርድን ተሞት አንዲት ነፍስ በየትኛው መሬት እንደምትሞት አታውቅም። ስለዚህ እስትዕዳድ ማድረግ ግዴታ ነው። ዝግጅት ማድረግ ያስፈልጋል ነው። ኢነላህ አላህ እኮ ዓሊሙን አዋቂ ነው። ኸቢር የውስጥ ምስጢር አዋቂ ነው ማለት ነው። ኸቢር ማለት የውስጥ ምስጢር አዋቂ ነው አላሁ ሱብሓነሁ ወተዓላ ማለት ብሎ እየተናገረ ነው። ኸይረን ስለዚህ እዚህ አንቀጽ የምንረዳው ምንድነው? ኢነላህ ዐንደ እነዚህ ነገራቶች መፋቲሁል ገይቢ ኸምስ ብለው ተናግረዋል ማለት ነው። የሩቅ እውቀት መካፈቻ ወይንም የሩቅ እውቀቶች ማለት እነዚህ አምስቶቹ ናቸው ይላሉ። አንደኛ ቃሚ መቼ እንደሚቆም የሚያውቅ የለም። ሁለተኛ ዝናብ መቼ እንደሚመጣ፣ ሶስተኛ ከሴት ልጅ ማህፀን ውስጥ ያለውን ምን እንደሆነ የሚያውቀው አላህ ብቻ ነው። ከዛ ደግሞ አንዲት ነፍስ ነገ የሚከሰተውን አታውቅም። የነገን የሚያውቀው አላህ ብቻ ነው። ከዛ ደግሞ የት ቦታ እንደምሞት አንዲት ነፍስ አታውቅም ሲባል የት ቦታ እንደምንሞት ለአኺሪህ የሚያውቀው አላሁ ሱብሓነሁ ወተዓላ ብቻ ነው። ስለዚህ አምስቶቹ ነገራቶች ያኒ ማኑ እነዚህ የሩቅ እውቀት መሰረቶች ይባላሉ ማለት ነው። እነዚህን የሚያውቅ የለም አላሁ ሱብሓነሁ ወተዓላ ብቻ ቢሆን እንጂ ነው። ስለዚህ ከዚህ ምን ጸደቀ? የአላህ እውቀት ሙሒጡን ቢጀሚዕል አሽያ ቢኩል ሸይ የአላህ እውቀት በሁሉም ነገር ያካበበ እንደሆነ ጸደቀ እዚህ ላይ ማለት ነው። ምክንያቱም ሁሉን ነገር ያውቃል አላህ ሁሉን ነገር ያኒ አሓጠ አላሁ ተባረከ ወተዓላ ዒልመን ወሰምዐን ወበሰረን ከምልከት አንጻር ከመመልከት አንጻር ከእውቀት አንጻር ሁሉን ነገር አካቧል ማለት ነው። ላ ያዕዙቡ አን ዒልሚሂ ሚስቃሉ ዘረትን ፊል አርዲ ወላ ፊሰማ በመሬትም ሆነ በሰማይ ላይ ከእውቀቱ አንዲት ብናኝ ያክል አትርቅም ማለት ነው። ይሄ ምን ያዙ ዑለማዎች ከዚህ በመነሳት አንድ ሰው በቀደር አመን የሚባለው አላህ ሁሉን ነገር ያወቀ እንደሆነ እውቀቱ ሁሉን ያካበበ እንደሆነ ከተከሰተ በኋላ ሳይሆን ከመከሰቱም በስተፊት ሁሉን ነገር እንደሚያውቅ ማመን አለብን ብለው የመጀመሪያው ዒልሙላሂ ተዓላ ብለው ያጸደቁት ለዚህ ነው። አንደኛው ደረጃ ይሄ ነው። ሁለተኛው በቀደር ለማመን ሁለተኛው ደረጃ ምንድነው? አሳኒየቱ ሁለተኛው አሉ አንድ ሰው በቀደር አመን የሚባለው አላህ ሁሉን ነገር ያወቀ ነው ወይ የአላህን እውቀት ካጸደቀ በኋላ ሁለተኛ ምን ይጠበቅበታል? ምን ማለት አለበት? አላሁ ሱብሓነሁ ወተዓላ መሆኑን ማወቅ አለበት፣ መቀበል ማመን አለበት። ከተበ እንደጻፈ ማለት ነው። ዛሊከ ያንን ነገር ማለት ነው። ያን ያወቀው የሆነውን እውቀት እንደጻፈው እንዳሰፈረው ማመን አለበት። የት ላይ? ፊል ለውሕ ላይ ሰሌዳ ላይ ማለት ነው። ለመሕፉዝ ጥብቅ ከሆነው ሊቀየር ሊለወጥ ሊጨመር ሊቀነስበት ማንም ሊያበላሸው የማይችለው ከሆነው ሰሌዳ ላይ ለውሕ ማለት ሰሌዳ ማለት ነው። አልመሕፉዝ ማለት ጥብቅ የሆነ ማንም አይነካውም። ያን
መደለዝ መሰረዝ የለም። በቃ አንዴ ጸድቋል አላለቀ የተጠበቀ ነው ማለት ነው። እና እዛ ላይ ለውሐል መሕፉዝ ላይ ሁሉን ነገር እንደጻፈ ማመን አለበት። ምናሉ ሲያብራሩ ይሄን ፈኩሉ ሸይኢን ማንኛውም ነገር አሉ ፈኩሉ ሸይኢን ማንኛውም ነገር ወቀዐ እዚህ ዱንያ ላይ የተከሰተ እዚህ ዓለም ላይ የተከሰተ ማንኛውም ነገር ወቀዐ ማለት ተከስቶ ያለፈ ማንኛውም ነገር ወቀዐ ተከስቶ ያለፈ ማንኛውም ወሰየቀዑ ወደፊትም የሚከሰት የሆነ ወሰየቀዑ ማለት ወደፊትም የሚከሰት የሆነ ተከስቶ ያለቀ ወቀዐ ማለት ተከስቶ ያለፈም ቢሆን ወሰየቀዑ ወደፊትም የሚከሰትም ቢሆን ማንኛውም ነገር ፈሁወ እሱ እንደሆነ ማመን አለበት። መክቱቡን የተጻፈ እንደሆነ ዒንደሁ ከሱ ከአላህ ዘንድ ፊ ኪታቢን መጽሐፍ ውስጥ ለውሐል መሕፉዝ ላይ ሰፍሮ ያለቀለት የተጻፈ ነገርን እንደሆነ ማመን አለበት ነው። ይሄ ነው እንግዲህ ማንኛውም ነገር ተከስቶ ያለፈውም ወደፊትም ገና የሚከሰተው ነገር ለውሐል መሕፉዝ ላይ ሰፍረዋል ብሎ ማመን አልኢማኑ ይሄ መርተበቱል ኪታባ ይባላል። ይሄ ሚን መራቲቢል ቀደር ከቀደር ከማመኛ ከሆኑ በቀደር ከማመኛ ከሆኑ መሰረቶች ውስጥ ሁለተኛው መሰረት ይሄ ነው። አንደኛ መርተበቱል ዒልም የሚባል አለ የእውቀት ደረጃ፣ ሁለተኛ ደግሞ መጽሐፍ መርተበቱል ኪታባ የሚባለው ይሄ ነው ማለት ነው። ኸይረን ለዚህ መርተባ ምንድነው መረጃው? አላህ ሁሉን ነገር ለውሐል መሕፉዝ ላይ እንደጻፈ የጸደቀ የተረጋገጠ እንደሆነ የሚጠቁም ቁርአን ላይ መረጃ ምንድነው ቢባል ደሊሉሃ የዚች ደረጃ የዚች መርተባ ማለት ነው መረጃዋ እኮ ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው አሉ። አላህ ቁርአን ላይ ምን ይላል? ወዒንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ ወያዕለሙ ማ ፊል በሪ ወልበሕር ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ ወላ ሐበትን ፊ ዙሉማቲል አርዲ ወላ ረጥብን ወላ ያቢስን ኢላ ፊ ኪታቢን ሙቢን ይላል አላሁ ጀለ ወዐላ። ምን አለ አላህ? ወዒንደሁ ማለት ከሱ ዘንድ ነው ከአላህ ብቻና ብቻ ነው። ዒንደሁ ማለት ከአላህ ብቻና ብቻ ነው። ላ ዒንደ ገይሪሂ ማለት ነው። ከሱ ውጭ ካለ ከሆኑ አካል ሳይሆን ከሱ ብቻና ብቻ ነው ከአላህ ብቻ ነው። ምን መፋቲሑ መካፈቻዎች አልገይብ የሩቅ እውቀት መካፈቻ የሩቅ እውቀት መክፈቻዎች ማለት ነው። የሩቅ እውቀት የሚባለው ነገር ተከዝኗል አይደለ? ያንን የሚከፈትበት መክፈቻዎቹ ቁልፎቹ ከሱ ዘንድ ነው። ይህ አንቀጽ ሁለት ትርጓሜ ያለው መፋቲሑል ገይብ ማለት የሩቅ እውቀት መክፈቻ ቁልፎቹ ከሱ ዘንድ ነው። ስለዚህ ቁልፉ ከሱ ዘንድ ከሆነ አንድ ቤት ከተዘጋ በኋላ ቁልፍ ሳይያዝ ይገባል አይገባም አይደለ? ስለዚህ ማንም በቃ የአላህ ይሄ የሩቅ እውቀት የሚባለው ነገር በጠቅላላ የዛ መክፈቻው ቁልፉ ከአላህ ዘንድ ነው ሲባል ከአላህ ውጭ ያለ አካል አንድም ማለት ነው የሩቅ እውቀት የሚያውቅ የለም ያልነው ከዚህ አንፃር ነው። ምክንያቱም የሩቅ እውቀት መክፈቻዎቹ ቁልፎቹ ከሱ ዘንድ ከአላህ ዘንድ ስለሆኑ ማለት ነው። ማንም አያውቃቸውም። አንደኛው ትርጓሜ ይሄ ነው። ሁለተኛው መፋቲሑል ገይብ ማለት ራሱ ሩቅ እውቀት የሚባለው ነገር ቁልፎቹ ሳይሆን ራሱ ሩቅ እውቀት የሚባለው ነገር ከሱ ዘንድ ብቻ ነው። የሩቁን እውቀት ማወቅ የሚባለው ነገር ከሱ ዘንድ ብቻ ነው። ስለዚህ በሁለቱም ያስከዳል። ስለዚህ የሩቅ እውቀት ከሱ ዘንድ ከሆነ መካፈቻውም ከሱ ዘንድ ከሆነ ምንም በቃ ማንም የሚያውቅ የለም ነው። ስለዚህ ወዒንደሁ ከሱ ከአላህ ዘንድ ብቻና ብቻ ነው። መፋቲሑል ገይቢ የሩቅ እውቀት መክፈቻ ወይም ደግሞ የሩቅ እውቀት የሚባለው ነገር በጠቅላላ ከሱ ከአላህ ብቻና ብቻ ነው። አላህ ብቻ ነው የሚያውቀው ነው። ኸይረን ቀጥሎ አላህ ምን አለ? ላ ያዕለሙሃ እነዛ የሩቅ እውቀትን ወይም ደግሞ የሩቅ እውቀት መክፈቻውን ቁልፎቹን አያውቃቸውም ኢላ ሁወ እሱ አላሁ ስብሓነሁ ወተዓላ ቢሆን እንጂ አላህ ብቻ እንጂ ከሱ ውጭ ማንም የሚያውቃቸው የለም ይላል። ኸይረን ስለዚህ የሩቅ እውቀት የሚያውቅ የለም ማለት ነው። ሁለተኛ ደግሞ ወያዕለሙ ያውቃል አላሁ ስብሓነሁ ወተዓላ ማ ነገርን ያውቃል ፊል በሪ የብስ ላይ ያለውን ማለት ነው። በር ማለት ደረቃማው መሬት የውሃ ክፍል ሳይሆን ደረቃማው መሬት የብስ ይባላል። ስለዚህ ደረቃማው መሬት ላይ የብስ ላይ ያለውን ነገር ሁላ በጠቅላላ ያውቃል። ስንት ነገር አለ ሱብሃንአላህ፣ ሁሉን ነገር ያውቀዋል ማለት ነው። ወልበሕር ይህም ብቻ አይደለም ደግሞ ባህር ውስጥ ያለውን ነገር ሁላ ያውቀዋል። ባህር ውስጥ ያለውን ነገር ሁላ ሲባል ምንድነው? ባህር ላይ ስንት አሳ እንዳለ፣ ስንት አይነት ዝርያ፣ ስንት ቁጥር እንዳለ ሁሉ ነገር ያውቀዋል ማለት ነው። ስንት አሳ አለ? አሁን እንኳን አይደለም አሳው መቁጠር አይደለም የአሳው ዝርያ ብዛቱ በጣም ብዙ ነው አይደለ? እንደዛ ከመሆኑ ጋር አላህ ስንት አይነት አሳ እንዳለ ውስጥ ላይ ስንት ነገር እንዳለ ባህር ውስጥ ያውቃል አላሁ ሱብሓነሁ ወተዓላ። አንድም ነገር የሚደበቅበት ነገር የለም አለ አላህ። ይሄም ብቻ ሳይሆን ወማ ተስቁጡ
አትወርቅም። የአላህ እውቀት ሁሉን ነገር የጠቀለለ መሆኑን ሲናገር ወማ ተስቁጡ አትወርቅም ሚን ወረቀቲን ከቅጠል እኮ አትወርቅም። የሆነች ዛፍ ላይ ቅጠል ጠብ አትልም ማለት ነው። ኢንተርቪው ስንት ዛፍ አለ አንድ አካባቢ እንኳን ዓለም ላይ ያሉ ዛፎች አንድ ቅጠል ጠብ አትልም መሬት ላይ ኢላ ያዕለሙሃ እሱ ያወቃት ቢሆን እንጂ ስወርቅ ያውቃታል። የት ቦታ እንደምወርቅ ያውቃል። በመቼ ሰዓት እንደወደቀች ሁሉን ነገር ያውቃል ማለት ነው። ኢዘን ሱብሃንአላህ የአላህ እውቀት ምን ያክል ሙሒጥ እንደሆነ እዚህ የምንረዳው አንድም ነገር የሚከሰት የለም ኢላ ሁሉ ነገር። ከዚህ አንፃር ነው አላሁ ተባረከ አሓጠ ቢኩሊ ሸይን ሰምዐን ወበሰራ ወዒልመን ከእውቀት አንፃር ሁሉን ነገር ያውቃል ማለት ነው። ከሱ የብናኝ ክብሪት ያክል የሚርቅ የለም ከእውቀቱ ማለት ነው። ናም ይህም ብቻም አይደለም ወላ ሐበትን አንዲትም ቅንጣት የለችም ፊ ዙሉማቲል አርድ ፊ ውስጥ ማለት ነው። ዙሉማት በጨለማዎች ውስጥ ማለት ነው። ድቅድቅ ባሉ በሆኑ ጨለማዎች ውስጥ አልአርዲ በመሬት ጨለማዎች ውስጥ ማለት ነው። በመሬት ጨለማዎች ውስጥ ማለት ነው። ገበሬ የሆነ አካል ቅንጣትን ዘርን ይዞ ይሄዳል፣ ይዘረዋል፣ አፈር ውስጥ ይቀብራታል ማለት ነው። ምን ትሆናለች? ወይም ደግሞ ውሃ ውስጥ ሊገባ ይችላል። ባህር ላይ የምገባ ቅንጣት እህል ነገር ሊሆን ይችላል። ስንት ጨለማ አለ? ብዙ ነው አይደል? ጨለማ አንደኛ የውሃው ጨለማ አለ፣ ራሱ ውሃው አለ፣ የሌሊቱ ጨለማ አለ። ይሄ ሁላ አፈር ላይ ደግሞ የገባው የአፈሩ ጨለማ አለ፣ የሌሊቱ ጨለማ አለ። እነዚህ ሁላ በጠቅላላ ማለት ነው ፊ ዙሉማቲል አርድ ድቅድቅ ባለ በሆነ መሬት ጨለማ ላይ የወደቀች አንድ ቅንጣት ማለት ነው አትወድቅም። ይሄን ብቻም አይደለም ወላ ረጥቢን በዝርዝር ከተናገረ በኋላ እውቀቱ ሁሉን ነገር የጠቀለለ መሆኑን ሲናገር ምን ይሄ ብቻ ወላ ረጥቢን ዱንያ ላይ ያለ እርጥብ ነገር የሚሆን በቃ እርጥብ ነገር ወላ ያቢሲን ደረቅም ነገር አይኖርም ዱንያ ላይ እዚች ዓለም ላይ እርጥብ ነገርም አይኖርም። ወላ ያቢሲን የደረቀ ደረቅም ነገር አይኖርም። ስለዚህ እዚህ ዱንያ ላይ እንግዲህ እርጥብም ደረቅም በቃ ከሁለቱ አያልፍም። ወይ እርጥብ ነገር ነው ያለው ወይ ደረቅ ነገር ነው ያለው። ከሁለቱ አያልፍም። በቃ አለቀ። በዝርዝር ከተናገረ በኋላ በቃ ጠቀለለው ማለት ነው። እርጥብም ይሁን ደረቅም ይሁን በቃ ሁሉ ነገር። ስለዚህ እዚህ ዱንያ ላይ ያለው እርጥብ አለ፣ ደረቅ አለ። ከዛ ውጭ ሌላ የለምና እርጥብም ሆነ ደረቅም ሆነ እዚህ ዱንያ ላይ እዚህ ዓለም ላይ የሚከሰተው ነገር ሁሉ አንድም ነገር አይከሰትም ኢላ ቢሆን እንጂ ፊ ኪታቢን በመጽሐፍ ውስጥ የሰፈረ ቢሆን እንጂ ሙቢኒን ግልጽ በሆነ ፍንትው ባለ በተብራራ በሆነው መጽሐፍ ውስጥ የተጻፈ የጸና የተጋገጠ ቢሆን እንጂ አንድም ነገር የሚከሰት የለም ይላል። በቃ አለቀ። እርጥብም ደረቅም ምንም ነገር የለም ዱንያ ላይ ኢላ ለውሐል መህፉዝ ላይ ኪታብ ሙቢን የተባለው ለውሐል መህፉዝ ነው። ግልጽ ፍንትው ያለው መጽሐፍ የተባለው ማን ነው? እሱም ለውሐል መህፉዝ ነውና ለውሐል መህፉዝ ላይ የሰፈረና የተረጋገጠ ቢሆን የተጻፈ ቢሆን እንጂ ብሎ ሲለን እዚህ አንቀጽ መረጃችን ምንድነው? ሁሉም ነገር አነላህ ከተበ ፈኩሉ ሸይን ወቀዐ ማንኛውም ነገር የተከሰተው ወሰየቀዕ ወደፊትም የሚከሰተው ነገር ፈሁወ መክቱቡን ዒንደህ ከሱ ዘንድ የተጻፈ ነው። ፊ ኪታቢን መጽሐፍ ላይ ለውሐል መህፉዝ ላይ የተጻፈ ነው ያልነው ከዚህ አንጻር ማለት ነው። ምክንያቱም ኢላ ፊ ኪታቢን ሙቢን ግልጽ ከሆነው መጽሐፍ የተጻፈ ቢሆን እንጂ እያለን ስለሆነ ስለዚህ መርተበቱ አልኪታባ የሚባለው ይሄ ነው። ሁለተኛው ደረጃ አላህ ሁሉን ነገር ጽፏል ብሎ ማመን ነው። ጠቅለል ስናደርገው በቃ አንደኛው መርተባ አላህ ሁሉን ነገር እንደሚያውቅ የአላህ እውቀት ሁሉንም እንደሚጠቀልል ነው። ሁለተኛ ደግሞ ያን ያወቀውን የሆነውን እውቀት ለውሐል መህፉዝ ላይ ሰፍሯል። የተከሰተውም ወደፊትም የሚከሰተውም ነገር ለውሐል መህፉዝ ላይ ጽፎታል ብለን ማመን ነው። ይሄ ነው ሁለተኛው ደረጃ የምንለው የዛሬው ትምህርታችን። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك